የቀድሞ ፍቅረኛሽ አብርሃም ታደሰና የወይዘሪት ሄርሜላ ሚሊዮን የሰርግ ጥሪ ወገንባትን ቢሰማኝ ምናክማለኝ ምን ፈጥራለኝ ሲዘፈን ሲደለቅ ካልከሸከብ እሽንሽ ሲዘፈን ሲደለቅ ከዛ በኋላ ማድረገውን ነገር አሳያለሁ። እኔ እንዴት ሲጀመር እኮ አይደገስም ሰርጉ አይደል እንዴ? ይሄ ነገር የሚሆን አይደለም። አሳያለሁ ምን እንደማደርግ ማለት የአብርሃምና የሄርሜላ ሰርግ የወርቅ ስለሆነ እኔ ደግሞ እዛነት የቀድሞ ፍቅረኛው እንደሆነ መጠን ለአብርሃም ዛሬ ደግሞ ከሄርሜላ ጋር ሲሞሸር ሄርሜላን ሲያገባ ሰርጉ ያለ ትገኝ ስለፈለኩኝ ነው እንካንሰል ማለት ነው። አብርሃም ማለት ያለፈች ነው አይደል? ያለፈች እንደመሆኑ መጠን አብርሃም እዚህ ጋር አብርሃም ዘሩ ሲያበዛው አብርሃም ዘሩ ሲበዛለት ደስ ይቻለሽ በማለት ነው እንጂ አንዳችም ነገር አስቤ ኦር ደግሞ አንዳችም ነገር ይከፋሻል ብዬ አስቤ አይደለም። እጄ ያዝኩት ነገር የእህታችን ሄርሜላና የአብርሃም ታደሰ የሰርግ ጥሪ ወረቀት ነው ማለት ነው። ወገንባትን ቢሰማኝ ምናክማለኝ ምን ፈጥራለኝ ሲዘፈን ሲደለቅ የወንድማችን የአብርሃምን ልጅ በሆዷ ተሸክማለች። ሰላም የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም፣ ሁሉ ሰላም? እኛ ጋር እግዚአብሔር የተመሰገነን ሁሉ መልካም፣ ሁሉ ሰላም ነው። እንግዲህ አይ ቲንክ ጠፍቻለሁ። አዎ እንደጠፋው ይገባኛል። በጣም ይቅርታ የፍቅር ጀማዎች፣ በጣም ይቅርታና ዛሬ እንግዲህ ወደዚህ ስመጣ በአንድ ነገር ነው። እንግዲህ እዚህ ጋር እንደምታዩት ፖስታ አለ። እንግዲህ ደግሞ ይሄን ሰፈር ደግሞ አይ ቲንክ ታውቁታላችሁ ብዬ አስባለሁ። እንግዲህ ሰፈር ከመጣው ትንሽ ቆይቻለሁ፣ ረጅም ጊዜ ቆይቻለሁና እንግዲህ ይሄ ሰፈር እንደምታውቁት የነፂ ሰፈር ነው። የነፂ የድሮ የአብርሃም ፍቅረኛ ሰፈር ነው። እንግዲህ እንደምታውቁት ጠፍቻለሁ። ከረጅም ጊዜ በኋላ ከተገናኘን ምናምን ጠፋፍተን ነበር። እንግዲህ ዛሬ ደግሞ ወደሷ አንዳንድ ነገሮችን አንዳንድ መልእክቶችን ይዤ መጥቻለሁ ማለት ነው ቤተሰብ። እና ዛሬ እንግዲህ እንደሚታወቀው እህታችን ሄርሜላ እርጉዝ ነች፣ ነፍሰ ጡር ነች እና ከዚህ በኋላ ምንም የሚጠበቅ ነገር የለም። እንግዲህ ያው እንደምታውቁት ከዚህ በፊትም የሰርግ ድግሶችን ምናምን ነገሮችን እኔ በራሴ መንገድ ፕሮሰስ እያደረኩኝ ነበረ ከአሜሪካ ጋር ወንድሜ ጋር ሆኜ ማለት ነው እንግዲህ። እና ዛሬ ደግሞ ወደዚህ ስመጣ እያያችሁ ነበር እንግዲህ ከዚህ በፊትም ብዙ ነገሮችን ካርዶች አሪ ሰርቶ የተቀመጠ ካርዶች ነበር። እንግዲህ ዛሬ ደግሞ እንግዲህ ይህን የሰርግ ካርድ ለነፂ እንሰጥ ይሆናል ማለት ነው። እንግዲህ ከዚህ በኋላ የምንጠብቀው አንዳንድ ነገሮች የሉም። ማለትም እንግዲህ እርጉዝ ነች። እርጉዝ ከሆነች በኋላ ደግሞ እንግዲህ ወንድማችን አብርሃም እንግዲህ አሞተ ተቀበለ አባትነቱን ምናምን ተቀበለ። ግልጽ ነው፣ የሚታወቅ ነገር ነው። እና ከዚህ በኋላ እንግዲህ ድግስ፣ ሰርግ፣ መውለድ፣ መክፈድ ምናምን ነው። ያው ከዚህ በኋላ ደግሞ እንግዲህ ፈጣሪ ተጨምሮበት እቅዳችን አላማችን እንግዲህ ከፈጣሪ ጋር የሚሳካ ያለው ብዬ አስባለሁ። ሁሉ ነገር ፈጣሪ ሲፈቅድ፣ ሁሉ ነገር ፈጣሪ ሲል ነው። እንግዲህ ትላንትናም እንዳያችሁት ታስሮ ተፈቷል። እንግዲህ ያው ወንድ ልጅ ነው ታሳሪ ይፈታል፣ ኖርማል ነገር ነው። እንደ ወንድ ልጅ አስበው እኔ ቀላል ነገሮችን ማስባቸው ቃል ተረግሞ መታሰብ ያለበት። ምክንያቱም እንግዲህ ወንድ ልጅ ላይፍ ላይ ያጋጥመዋል ስለሚባል ነገር ያጋጥመዋል፣ ውጣ ወረድ ያልፋል ምናምን ነገር እንግዲህ ያው በሰዓቱ ሁላችንም ስሜታዊ ሆነ ሁላችንም የሄርሜላ ደህንነት አስጨንቆን በሰዓቱ ብዙ ነገሮችን በነበር ብዙ ነገሮችን አድርገን ነበር። ለዛም እንግዲህ በጣም ይቅርታ። ያው እኔም በብዙ ነገሮችን ብዬ ነበር ማለት ነው። ያው እንግዲህ መቼም ሲጠፋ ከማየት ሲጠፋ የምናስበው በዙሪያ ያሉ ጠላቶቿን ብዙ ያሉ ለሰው መጥፎ የሚያስቡ በዙሪያ ያሉ መጥፎ ሰዎችን ወርደም ብዙ ነገሮችን ነው እያሰበ የነበረው። እኔ እንግዲህ በሰዓቱ እነዚህ ጠርጥሬ ያለው ብዙ ሰዎች ጠርጥሬ ያለው አይ ቲንክ እንደ ሙቼ ጠርጥሬ ያለው ምክንያቱም በሰዓቱ እነሱ ያሉ የነበሩት ነገሮች በሙሉ ያ ነገር ስለነበረ ማለት ነው። እና እግዚአብሔር ይመስገን ያ ነገር አልፎ እሷም በሙሉ ጤንነት መጣ፣ በሙሉ ነገር መጣለች። እንግዲህ ያው ብዙ ነገሮች የሚያሳምኑ ነገሮች አሉ። እኔ እንደኔ 100% አምኜ የማልቀበላቸው በጣም ብዙ ነገሮች አሉ። ምክንያቱም እንግዲህ ብዙ ኖትስ የሚያደርጉት ነገሮች አሉ። ሄርሜላ እንደዛ ብላ ብትልም የማልቀበላቸው ነገሮች አሉ እንደኔ ማለት ነው። እና ያው ለማትቀበል ለምን እንደዚህ አርክ የሚባለው ነገር ወደ ጎን አድርገውና ምክንያቱም እንግዲህ ተጨንቃሚዎች አስታርታስ ሊሆን ይችላል። ከዚህ በፊት እንግዲህ እንደምናውቀው እነዚህ ላይ ብዙ እርምጃዎች ሲራመዱ ነበር፣ ብዙ ነገሮች ሲደረግ ነበር፣ ብዙ ነገሮች ሲያስፈራሩት ምናምን ነገሮች ነበሩ።
ያው ያ ነገር ላይም ዛሬ ሄሜላይም ተከስቶባት ሊሆን ይችላል የሚል ሀሳብና እምነት ስላለኝ እንደኔ ማለት ነው ቤተሰብና ዛሬ ግን ወደ ዋና ሀሳቤ ስመጣ እቺ መሰለች የሰርግ ካርድ እንግዲህ ያው ይለያያል። ይሄ እንግዲህ ኖርማል ጥሪ ነው። እንግዲህ ይሄን የመሰለች የሰርግ ካርድ ለነጻነት ላደርስ ይሆናል ማለት ነው። እንግዲህ የእህታችን ወይዘሪት ሄርሜላና የወንድማችን የአቶ አብርሃም ታደሰ የሰርግ ፕሮግራም ወረቀት እጄ ላይ ስላለ እንግዲህ ያን ሰርግ መታደም የምትፈልጉ ሰዎች በሙሉ መታደም የምትፈልጉ ሰዎች አብዛኛው ሰዎች አላችሁ እንግዲህ አንዳንድ ትናንሽ ናችሁ እንደነ በረሮ ሰዎች አላችሁ ምናምን ነገር እዚህም ያላችሁ ዘም ያላችሁ እንግዲህ ድንኳን ሰበራ አያስፈልግም። ድንኳን መታችሁ ድንኳን ሰበራ እዚህ ጋር ዘቢያ ከምታስቸግሩ ምናምን ነገር ካርድ ሰጣችኋለሁ ማለት ነው። እንግዲህ ይሄ ሻል እንግዲህ ለነጻነት በክብር ነው በክብር ማለት ነው። እንግዲህ ያው እሷ ምንም ስለማለች ምንም ነገር ስለማትልም አንዳንድ ሰዎች አላችሁ እንደነ ቡቼ እንደነ ዩ ኢንተርቴይንመንት እንደነ ዩ ኤክሶ የምትባሉ አንዳንድ አይነት ሰዎች አሉ ትላትሎች አላችሁ እና ያን ነገሮች ደግሞ እንግዲህ ለእናንተ ድንኳን ከምትሰብሩብን ዘበኛ መታችሁ ዘበኛ ከምታደክሙብን ከተጋስገባ ራስ ከምላችሁ ከምትከራከሩ የሆነ ነገር ከምትሉ እስኪ እንግዲህ አሁን ከዚህ በኋላ ጊዜዎች ስላሉን ያን ጊዜዎችን አይተን የሰርግ ካርድ እንሰጣችሁ ይሆናል ማለት ነው ቤተሰብና እንደዛ ማለት ነው። እንግዲህ ያው አትሸኟትም ወይ አትሸኟትም ይባል ነገሮች አሉ። እንግዲህ ያው ነፃነት እኔ ካርድ ነፃነት እንግዲህ እኔ አይምሯ እንዲነካ ፈልጌ ኦር ደግሞ የሆነ ነገር እንዲሰማት እንዲደብራት ፈልጌ ምናምን ነገሮች አይደሉም እና እንግዲህ ያው ለሷ ለመንካት ፈልጌ ደግሞ ነገር ፈልጌ አይደለም ቤተሰብ እንድታቁልኝ እፈልጋለሁ። ምክንያቱም እንግዲህ ያው ሄርሜላ የምትገባው ሰው ስለሆነች የሆነ ነገር ስለሆነች ነገር ያ ነገር እምሰጥ ይሆናል ማለት ነው ቤተሰብ እና እንግዲህ እነዚህ መጣች ቤተሰብ ነዚህ ደርሽ አማኑ ሰላም ማድረስ ተሐፋና ትንሽ ተጠፋፋ ረጅም ተመችቶሻል? ሰላም አላህ ሰላም ነው። ድጉ ማሪሻ ላይፍ አለ እየኖርን እንግዲህ ያው ጾም ተፈታ እንደው ሽማግሌ ማልተላከም አላየው ምንም አልኩ። ምንድነው ታገቢኝ ነው? ጠብቁን በቅርቡ እናንተም ያው አብዛኞቹ ሰዎች ያገቡ ነው ብዬ ነው እኮ እኛም ነገር ያው ያለ ጊዜው ማግባት ሚዜ ነበርሽ መሰለኝ አይቻለሁ ፎቶዎች ምናምን ነገር ሚዜ ነበርሽ እሱ ነገሮችን አይቼ እኮ ነኝ ደስ ብሎኝ ቀጥታ መስለሽ ያው ሁሉ ነገር በጊዜው ሲሆን ነው ደስ የሚለው። አዎ እንግዲህ እና ሁሉ መልካማ ሁሉ ሰላም አለብስ እንግዲህ አንዳ ነገሮች ያገሽ ነው መሰለኝ ልጅ ነገርሽ ማለት ያው ምን ነገር አይደብርሽም ማለት አይ ለምን ይደብረኛል ማለት ይሄ ሁሉ ጊዜ ቆይተን ምናምን ተገናኝተን ደግሞ እኮ ማለት የሚያስደብር ነገር ትናገረኛለህ ብዬ አላስብም እኮ አይ እኔ በእኔ በኩል የሚያስደብርሻል ብዬ ማልኪያቱም ያለፉ ነገሮች ስለሆኑ ያስደብርሻል ይሰማሻል የሚል ሀሳብ ምንድነው አላም ስለሌለኝ ነው ማለት ታስበለሽ ታርጋለሽ እኮ እንግዲህ ጀስት እንዴት ፊሊንግ እንግዲህ አሁን ስለኔ ስለበፊት ላይፍ ወርዶም ስለበፊት ፍቅረኛ ብታወሪ አያስደብረኝም። ኦኬ እንደስደብሽ አይ ልታወራውን ያሰብከው ነገር ትንሽ እየገባኝ ነው የመጣው። ከስደብሻል እዛ በኋላ ኖ እኔ ማለት እንደዚህ በግድ የሚያስደብረኝ ነገር ከሆነ ላለመደበር እሞክራለሁ። ሁላችንም እየሞከርን ሁላችንም ባለንበት እንሞክር። ሁሉም እየሞከረን ያለው ግን የሆነ እንደዚህ ገንፍሎ የሚወጣ ነገር ካለ ራሴ ገንፍሎ የሚወጣ ነገር አይደለም እና እንግዲህ እዚህ እጄ ላይ ያዝኩት ነገር የእህታችን ሄርሜላና የአብርሃም ታደሰ የሰርግ ጥሪ ወረቀት ነው ማለት ነው። እንግዲህ ሁላችሁ እንደምታውቁ እንግዲህ ሄርሜላ ምርጉዝ ነች። እንግዲህ የወንድማችን የአብርሃምን የቀድሞ ፍቅረኛችን የአብርሃምን ልጅ በሆዷ ተሸክማለች፣ በሆዷ ይዛለች ማለት ነው አይደል? እና ያ ማለት ደግሞ እንግዲህ ከዚህ በኋላ አንተ ልጅ ካረገዘች በቃለች ሰርግ እንጂ ምንም ጥብቅ ነገር የለም አይደል? እና በዚሁ አጋጣሚ ለሁሉም ሰግጣ ካርድ ጥሪ ሰጥተው ነበርና እንግዲህ ሰርግ ሲጠራ ነበረ እና በሰዓት ደግሞ እንግዲህ የቀድሞ ፍቅረኛሽን የአብርሃምን የደስታ ተካፋይ እንድትሆኚ ይፈልጋል። ያው እንደማይደብርሽ ተስፋ አደርጋለሁ። አይደብርሽ የሚል ሀሳብ አለኝ።
ምክንያቱም እንግዲህ ይሄ ነገር ሩታ ጋር ሄዳ ሁሉም ጋር ምክንያቱም ያው ሩታ በሰጣት እንግዲህ ተበጣበጣለች ብዬ ስለማስብ ማለት ነው። ያው አንቺ ምንም እንደማታረጊ ምንም እንደማይደርሽም እንደማይከፋሽም ምንም አላረግም እኮ ኪያ ማለት እኔን ለማስደበር ሆን ብለክ ይሁን እንደዚህ አይነት ነገር የምታረገው አላውቅም፣ አይገባኝም ጭራሽ። እኔ እናንተ በተገናኘን ቁጥር እኔን ለማናደድ ወይ ማለት እኔ እዚህ ጋር ሌላ ነገር እንድናገር አታርገኝ። አንዴ አሁን ልሽ እንግዲህ መቼም አሁን አይ አሜን ብዬ እንድቀበል ነው የምትፈልገው፣ እንዳትናደጂ ምናምን ብለህ መጀመሪያ ያስጠነቀቀኝ። እኔ እንጃ እናድሻለሁ ሄርሜላና የአብርሃምን የሰርግ ካርድ ስትሰጠኝ በጣም ደስ ይላል እየጨፈርኩ ምናምን እንድቀበል ነው። ምን ችግር አለው? ግን ያለፈ ነገር አልገባኝም። ያለፈ ነገር አሁን ስሜት አለሽ አልገባኝም እኮ ልጅ ነው ያለፈ ነገር ነው ቢሳስብ ይፈልዛለት በልብስ ምን አንድ ያለፈ ነገር ነው። እሱን እኮ ደጋግሜ ተናገርኩት እዚህ ጋር ማለት እኔ እንጃ እንዴት ብዬ ላስረዳክ። እኔ እዚች ጋር በህይወት ቆሜ አንተ እውነትም የሄርሜላንና የአብርሃምን የሰርግ ምንድነው ካርድ ሰጠኝ እዚህ ጋር ማለት ዝም ምልክ ነው ይመስልህ? እኔ በህይወት እያለሁኝ እነሱ የሚጋቡ ነው ይመስልህ? ይጋባሉ እንግዲህ ሩታ ባጉታለች እንዴ? ሩታ ባጉታለች ከዛ በፊት አረ እንደምሽ ጋር ሌላ ጉዳይ ነው፣ ሲያልፍ ነው ጉዳይ ነው አይደለም? ሁሉም ነገር ታውቃለህ። ሲቀጥል ያለውን ነገር አንተ የምታውቅ ከሆነ ወቅ በቃ እዛው እኔ ጋር እኮ መምጣት አይጠበቅብህም። ይጠበቅብሃል እኔ ጋር መጥተህ እኔን ስሜታዊ ለማድረግ ምናምን መሞከሩ ትክክለኛ ነገር አይደለም። ስሜታዊ ለማድረግ አንቺ የሞከርክ ያለው መጀመሪያ ወደ ስራጅልኝ። ምክንያቱም እኔ እንግዲህ አይ ቲንክ ብዙ ነገሮች ላይ ያየው ነው ብዙ ነገሮች ላይ አይቻለሁ። ያው እኔ እንግዲህ ፍቅሩ ቶልሻል ብዬ ስላሰብኩኝ ነው። ያው ከሚላ ጋርም እንደዚህ ሲሆን እንግዲህ አሁንም ሂሚና ሲያስረግዝ እንግዲህ አሁን ድግታ ፈቀደች የሚል ሀሳብ የለኝም። ማለት በጣም እንደ ጀብድ ስታወሩት እኮ ነው የሚገርመኝ። ሄርሜላ ማርገዟን እንደ ጀብድ ስታወሩት እንዴ! ከሁሉም ነገር ባይዘይ ክብር ይበልጣል። ክብር አይበልጥም? ከሁሉም ነገር እኮ ክብር ስለበልጥ አልተጋቡም። ባይዘይ አብርሃምና ሄርሜላ አልተጋቡም። ምንም አይነት ፊርማ የላቸውም። እቺ ዝም ብላ ነው ያረግዘችው። ምን እንደሚባለው ዝም ብሎ የሚያረግ ሴት ምን እንደሚባለው ከዛ በኋላ ማለት ልሳደብ እዚህ ጋር ልሳደብ ቃላቱን ላውጣው። ዝም ብሎ ከማንም ወንድ ጋር የሚያረግዝ ሴት ምን እንደሚባለው ስሚኝ። ራስ ከማንም ወንድ አይደለም። አንዴ ነገሮችን በመሳደብ ማለት እንግዲህ ፍቅረኛሞች ናቸው አይደለ? ተፈጠረ እርግዝና እንግዲህ ሆነ ተፈጠረ። ከዛ በኋላ እንደ ደብዳው ወራችሁታ እንደ ሄርሜላ አረግዘች ምናምን በጣም ነው እንደምትወዳት ሄርሜላን። እኔ ደስተኛ ነኝ ነው እኮ በጣም ነው የምትወዳት። ተውለድልህ ከፈለክ ማለት ለምን አንተ አታገባት? በደንብ ተደበሽ እንግዲህ ፍቅረኛሞች ነበሩ። ተፈጠረ ነገር አይደለ? ከዛ በኋላ ግን ደግሞ ሽማግሌ ገብቷል። ከገባ በኋላ ደግሞ እንግዲህ በቅርቡ እንግዲህ ቸክ ይባል ነገር አለ። ከቸክ ከሆነ በኋላ ሁሉ ነገር በእንትን ስለሆነ እንግዲህ የሰርግ ጥሪ ሰጥሽ እኔ የደስታዎች ተካፋይ እንድትሆኚ የአብርሃም ደስታ ስትሸበሽ ስለምትገምት ነው። ምክንያቱም እንግዲህ አብርሃም ማለት ያለፈው ህይወትሽ ነው አይደለ? ያለፈው እንደመሆኑ መጠን አብርሃም እዚህ ጋር አብርሃም ዘሩን ሲያበዛው አብርሃም ዘሩ ሲበዛለት ደስ ይቻለሽ በማለት ነው እንጂ እኔ አንዳችም ነገር አስቤ ኦር ደግሞ አንዳችም ነገር እኔ ይከፋሻል ብዬ አስቤ አይደለም። እንግዲህ አብርሃም እዚህ ጋር እንደሚታወቀው እንግዲህ አብርሃም የሁለተኛ ልጅ አባት ሆኗል አይደለ? እንግዲህ አብርሃም እንግዲህ ሁለተኛ ዙር ነው ሁለተኛ ልጅ አባት ሆኗል። ሲያገባ ኦር ደግሞ አብርሃም ልጅ ሲወልድ የመጀመሪያ ልጅ አይደለም ከሚላ ሲወልድ ሁለተኛ ልጅ ነው አይደለ? እንደሚታወቀው የመጀመሪያ ከሩታ የመጀመሪያ ልጅ ነው። ከሄርሜላ ሁለተኛ ልጅ ነው። ከሉል አስጨርሽኛል። ከሩታ የመጀመሪያ አይደለ? ትክክለኛ አሶስሽ ሳይ ደግሞ ከሄርሜላ ወደ ትናንትና ሩታ ስትወልድ ከዚህ ፊት ግን አንቺ ሩታ ጠይቀሻል የሆነ ነገር ብለሻል አይደል? ዛሬ ሄርሜላ ስትሆን ምን አስደበረሽ? ብዙ ነገር እኮ እንደማደርግላት እዚህ ጋር ተናግሬያለሁ። ሄርሜላ ብቻ ትውለድ። እውነትም የአብርሽ የሷ ልጅ ስለሆነ ሳይሆን የአብርሽ ልጅ ስለሆነ አብርሽ አሁንም ሌላ ሶስተኛ ሴት አምጥቶ ቢወልድም ለሱ ልጅ ሄጄ ጠይቃለሁ። ብዙ ነገር አደርግለታለሁ። ገባ? ግን እዚች ጋር ሄርሜላና አብርሃም ተጋብተው ካርዱን የሰርግ ካርዱን የማየት አቅሙ የለኝም። ተሰማላ? አንተ ግን ሆን ብለህ እዚህ ጋር ካርድ እንትን ብለህ ለኔ መስጠት ማለት ነው። ሲቀጥል ደግሞ እኮ ተናግሬያለሁ ከዛ በፊት እኔ አሁን እንግዲህ ነው አይ ተናግሬያለሁ። ሁለታቸውም መቼ ቢሆን እንደማይጋቡ ማለት ሁሉም ነገር አበላሽዋለሁ። እንኳን ንገርከኝ አንተ መቼ እንደሆነ ምናምን ንገረኝ። እንደውም ማየት ፈልጋለሁ ነው ስጠኝና ነው መቼ እንደሆነ ምናምን ልየው። ከዛ ነገሮችን እንዴት ማበላሽ እንደምችል አሳያለሁ። ካርዱን እኮ የሚሄደው ካርዱን ላይ የሚሄደው ምን እንትታለሽ ግን አሁን ስሚኝልሽ እዚህ ካርድ ያካሽ ምን እንደሚል ምን ሰሚን ከሆነ እዚህ ካርድ ላይ ምን እንደሚል የቀድሞ ፍቅረኛሽ አብርሃም ታደሰና የወይዘሪት ሄርሜላ
ሚሊዮን የሰርግ ጥሪ ወረቀት ነው ያሉት። ገባሽ አይደለ? እንግዲህ እኛ የምንፈልገው በአብርሃም የደስታ ቀን ላይ እንድትገኝና እንድትገኝ ብቻ ነው። ገባሽ አይደለ? ይሄ የሰርግ ጥሪ ወረቀት የአብርሃም የሰርግ ጥሪ ወረቀት ነው። ምትሰሚኝ ከሆነ ማለት ነው። ይሄ የሰርግ ጥሪ ወረቀት የአብርሃምና የሄርሜላ ሰርግ ጥሪ ነው። እኔ አንቺን እየጠራሽ አይደል? አንቺን ነው ጥሪ ነው። ገብቶሻል አይደለ? በደምብ ይገባሽ ከሆነ ማለት ነው። ሰርግ እየጠራሽ ያለሁት እኔ አክብሬሽ ነው። ጀስት እኔ እንደማንኛውም ሰው እኮ ዝም ብዬ ይችላልው ማለት አላቅም ነበር ፕሮሰሱ እንደተጀመረ እውነትም አብርሃምና ሄርሜላ ሊጋቡ እንደሆነ አላቅም ነበር። ብዙ ምቀኛ እኮ አንተ ዛሬ ለኔ ያሳወከኛ ብዙ ምቀኛ ስላለ ምቀኞቹ ማለት እኔ አንዷ ነኝ ባንተ አስተሳሰብ። ስለዛ እኔ ማለት ነው ነገር አሳይካለሁ። ምቀኛ ብትሆኚ እኮ ስምኝልሽ ምቀኛ እንደሽ ባሰማ እኮ ልሰጥሽ እኮ አልችልም ማለት ነው። ልሰጠኝ የመጣው ሆን ብለህ ለምን እኔ ለምን ታዲያ አሜን ብዬ እንድቀበል ፈልገህ ነበር? ኦ በጣም ደስ ይላል። ሊጋቡ ነው። በጣም ደስ አይልም? ልትወልድ ነው። በጣም ደስ ይላል። አንተ ስሜት እንዲሰማኝ ነው የምትፈልገው? ደስ ይላል። ደስ ይላል እንዴ እኮ አንተና ደስ የሚል በረከታ እንደ እየመጣ ያለው ልጅ አይደል? ልጅ እኮ የፈጣሪ በረከት እኮ አይደል? ቻለስ እንዳለ ማሰብ የምትችል ከሆነ እንደዚህ ማድረግ በጣም የሚያስጠላ ነገር ነው። ያርካችሁና እንግዲህ ይኸውላችሁ ይሄ ወረቀት ማለት የአብርሃምና የሄርሜላ ሰርግ ጥሪ ወረቀት ስለሆነ እኔ ደግሞ ነፃነት የቀድሞ ፍቅረኛው እንደሆነ መጠን ለአብርሃም ዛሬ ደግሞ ከሄርሜላ ጋር ሲሞሸር ሄርሜላን ሲያገባት ሰርጉ እንድትገኝ ስለፈለኩኝ ነው። ኢንካንስታት ማለት ነው እኮ ሚዜ እንደሆነው ነው። አረ ሚዜ አጃይ ማለት ነው። ኦኬ ለሄርሜላ ሚዜ ነው። ደስታው እንድታይ ነው። ሚዜ ነው። ደስታው ብትሻይ ይቻላል። ቀኑን ማየት ስለምፈልግ ብቻ ነው የምከፍተው። ገባ? አሳያችሁ ይኸው ቤተሰብ እንግዲህ ተው የሰርግ ወረቀት ነው። ጋሪን ተጋጭዋል። የሙሽራ እንትን ይኸው እንግዲህ እንዳትቀሪ የወረቀት መግቢያ ነው። የወረቀት ካራሽ ሰገያ አስቀምሽ እኮ መግባት አልፈልግም ማለት መግባት አልፈልግም። መብላት ትችላለህ። ይሄንንም ሁለቱንም ማለት ነው። ምን እንድል የፈለከው? በጣም ደስ ብሎኝ እንድቀበል ነው የፈለከው? እሺ ቀጥልሽ ወር እኮ ቀድት ከዛ በኋላ ማድረገውን ነገር አሳያለሁ። እኔ እንዴት እንደምጋ ሲጀመር እኮ አይደገስም ሰርጉ አይደል እንዴ? ይሄ ነገር የሚሆን አይደለም። አሳያለሁ ምን እንደማረግ ይቆጭሃል ብለው ካርዱ መግቢያ ነበረ። እኔ እኮ ላንቺ ዘበኛ አስገባሽም ብዬ እኮ ነፃነት እንዴ ላንቺ ብዬ እኮ ነው። እኔ ድንኳን ከምትሰብሩ ብዬ እኮ ነው እንዴ ለሰርጓ ተጠራ ለሌላ ሲደሯት